በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሺ እንደምን ዋላችሁ? ሰላም ዋላችሁ? እንኳን አደረሳችሁ። ዛሬ ፍልሰታ ኪዳነ ምሕረት እንኳን አብሮ አደረሰን። በመጀመሪያ ግን እኛን ብለው እዚህ ጋር የተገኙ ቤተሰቦቻችን ወይም እንግዶቻችን አሉ። እስቲ እንኳን ደህና መጣችሁ በሉልኝ። አሜን። እንግዲህ እነሱንም እንኳን አደረሳችሁ ብለናል። ዛሬ እንግዲህ እነዚህ ቤተሰቦች እኛን ብለው እዚህ ተገኝተዋል ማለት ነው። የተገኙበትም ምክንያት ደግሞ ተክለወልድን ነፍስ ይማር ለማስባል ነው። ስለዚህ ይህን ፕሮግራም ስንመገብ ነፍስ ይማር እያልን ይሆናል ማለት ነው። ነፍስ ይማር፣ ነፍስ ይማር። ዘካሪዎቹንም እድሜና ጤና ይስጥልን። አሜን። ሁሌም እንላለን እንደዚህ አይነት ቤተሰቦች እኛም ብለው ለሚመጡ ቤተሰቦች ሁሌም እንላለን ይህንን ፕሮግራም በቤታቸው በአካባቢያቸው በሰፈራቸው ማድረግ አይችሉም እንዴ? ይችላሉ። በቤታቸው በአካባቢያቸው በሰፈራቸው ማድረግ ይችላሉ። እኛም ብለው ግን አስታውሰው ለተክለወልድም በፈጣሪ ዘንድ ትልቅ ዋጋ አለው ብለው ነውና ይሄን የሚያደርጉት። ይሄን ስላደረጉ ለዘካሪ ቤተሰቦች እድሜና ጤና ይስጥልን። ተክለወልድን ነፍስ ይማር፣ ነፍስ ይማር፣ ነፍስ ይማር። እኔ ስል አብራችሁኝ ትላላችሁ። ተክለወልድ፣ ተክለወልድ፣ ተክለወልድ ነፍስ ይማር፣ ነፍስ ይማር። አሜን። ነፍስ ይማርልን። ዘካሪዎቹን እድሜና ጤና ይስጥልን። ሁሌም እንደምናደርገው እናደርጋለን። ከቤተሰቦቻቸው አንድ ሰው ይመጣና ይሄን የምስጋና የምስክር ወረቀት ከአቶ ተፈራ እጅ ይቀበሉልናል ማለት ነው። እዚህ ጋር እንደዚህ እንደምን አደራችሁ? እግዚአብሔር ይመስገን። እንደምን አደራችሁ? እግዚአብሔር ይመስገን። እንደምን አደራችሁ? እግዚአብሔር ይመስገን። እግዚአብሔር አምላክ የተመሰገነ ይሁን። አሜን። በሰላም ያሳድር፣ በሰላም ያውለን። አሜን። ከክፉ ነገር ይጠብቅልን። አሜን። እግዚአብሔር አምላክ እንግዲህ አለው በስጋ አለው በነፍስ ይበልልን። አሜን። የሞቱ ነፍሳተ ክርስቲያን ይማርልን። አሜን። ተክለ ወልድን እግዚአብሔር አምላክ በአብርሃም በይስሐቅ ጎን ያስቀምጥልን። አሜን። ቆራቢ አስቆራቢ ያሳጣብን። አሜን። ቤተሰቦቻቸውን የተባረኩ የተቀደሱ ያድርግልን። አሜን። እምዬ ኪዳነ ምሕረት ደግሞ በዛሬው ዕለት እኛን መግባችሁናልና መጋቢ መልአክ ይዘዝላችሁ። አሜን። ከክፉ ነገር ይሰውራችሁ። አሜን። በሰላም እንደመጣችሁ በሰላም ግቡልን። አሜን። እግዚአብሔር አምላክ ከእናንተ ጋር ይሁን። አሜን። ቤተሰቦቻችሁ የተባረኩ ይሁኑ። አሜን። ሀሳባችሁ የተሟላ መንገዳችሁ የተቃና ይሁን። አሜን። እግዚአብሔር አምላክ የሚሳነው ነገር የለምና ከክፉ ነገር አድኖ የዛሬ ዓመት ያድርስልን። አሜን። እናንተንም አስቆራቢዎችን እግዚአብሔር አምላክ አለው ይበልልን። አሜን። መሬታችን ትጠብቅልን። አሜን። ከዚህ በተረፈ እንግዲህ መሬታችን ትብላ። አሜን። ነፍስ ይማር። አሜን። እንደምን አደራችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። አረፈዳችሁ? እግዚአብሔር ይመስገን። እስቲ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዳመን ወይትማፀነ ከይደከ ሰይጣን በቅድመ ዛችን የቅድስት ቤተ ክርስቲያን ጠይቴ ስመ ማርያም ሲሆን ላለማለም ናኩተ ከቢዞን ሴባከል ባርከ ከቢዞን ታምነ ከገኔለ ከቢዞን ቀናይ ለስመተ ቅዱስ አገለክ ወዘለከ ይሳገል ኩሉ ብርቅ ወለከ ቀናይ ኩሉ ልሳናን ተውቶ አምላክ ማለት ወዛ ጋር ሲሆኑ ሶነጀስ አምላክ አንተ ለኮ
ለኩሉ ዘሥጋ ወለኩላ ዘነፍስ ወንሴዋከ በከመ መሐረነ ቅዱስ ወልድከ እንዘ ይብላን ትጉሰሶ በትጸልዩ ከመ ትበሉ። እግዚአብሔር ይባርክልን፣ እግዚአብሔር ይቀድስልን። ኪዳነ ቃሏ በእውነቱ እግዚአብሔር እንግዲህ ኃይለ ማን ነው? ተክለ ወልድን በመንግሥተ ሰማያት በነ አብርሃም በነ ይስሐቅ አጠገብ ያኑርልን። ነፍሳቸውን ይማርልን፣ አጽቃቸውን ያለምልምልን። አጽቅ ማለት እነዚህ ቤተሰቦች ናቸውና እግዚአብሔር ጤናውንና ሰላሙን ይስጥልን። ፈጣሪ ግን ኢየሱስ ክርስቶስ ቸሩ መድኃኔዓለም በረከቱን ረድኤቱን ይስጥልን። ሀገራችን ኢትዮጵያን ይባርክልን፣ ኪዳነ ምሕረት ተጠብቅልን። ወስብሐት ለእግዚአብሔር። አባታችን ሆይ ብለን እንጸልይ። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም እንደምንበድል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይ ዘንድ ለዘላለሙ አሜን። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። በሰላም እንደመጣችሁ በሰላም ያግባልን። ፈጣሪ ኢየሱስ ክርስቶስ ጠባቂ መልአክን ይዘዝልን። ያሬድንም እግዚአብሔር ፈጣሪ ኢየሱስ ክርስቶስ ቸሩ መድኃኔዓለም በዕድሜውም ረዘም ያድርግልን። ከነ ረዳታቸው እግዚአብሔር ይስጥልን። አሜን አሜን። ነፍስ ይማር።